ያስተምራሉ አይደል? ነብያቶች ሰው የአምላክን ትእዛዝ ፈጽሞ ንስሐ ሲያደርግ ጊዜ ወደ አምላኩ ሲመለስ የዛኔ ኃጢአቱ ይማርለታል። ማነው ያ ኃጢአት እንዲማርለት ምክንያት የሆነለት ከተባለ ያ ነብይ ነው። ነብዩ ሰለላሁ ዐለይሂ ወሰለም አላህ በቁርአን ላይ ሲገልጻቸው ወይዘኪሂም አላቸው ከክህደታቸውም ወይንም ከኃጢአታቸውም የሚያነጻቸው ነብይ ብሎ ገልጻቸዋል። መሲሁም በዚህ መገለጹ ትክክል ነው ብለን ነው የምናምነው። ማን ነው ግን ያን ኃጢአት የሚምረው ከተባለ ይቅር የሚለው ከተባለ ያ አንዱ አምላክ ነው። ለዚህም ነው ኢየሱስ ክርስቶስ ታይተሽ ከሆነ መጽሐፍ ቅዱስ ላይ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ይቅር ባዩ ማን ነው? አምላክ ነው። ያንን ምድር ላይ ኢየሱስ ክርስቶስ ኃጢአታቸውን እንዳስተሰርይላቸው ስልጣን ተሰጥቷል። ለኃጢአትን ያስተሰርይ ዘንድ ስልጣንንም ሰጠው ይላል። ለቀደሙት ለካህናቶች ተሰጥቶ እንደነበር ነብይ ሰለላሁ ዐለይሂ ወሰለም ከመሲሁ በኋላ ልክ እንዲሁ ከኃጢአታቸው ህዝቦችን የዓለምን ህዝብ ያነጹታል ተብሎ ተገልጿል በቁርአን ላይ። ይህ የነብያት ማዕረግ ነው። የነብያት ተሰጥኦ ነው ከአምላክ ዘንድ። ባዩ ይቅር ባዩ ማን ነው ከተባለ ግን ያ አንዱ አምላክ ነው። ነብይ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ቁጭ ብለው ለሰዎች እናንተ ሰዎች የገነት ናችሁ እያሉ ይነግሯቸው ነበር። የገነት ናችሁ ብለው ሲናገሩ ጊዜ እርሳቸው ናቸው ገነት እንዲገቡ የወሰኑት ማለት ነው አይደለም። ገብታችኋል? እናንተ ሰዎች ኃጢአታችሁ ተመሮላችኋል ቁሙ መግፉረን ለኩም ይሏቸው ነበር። ኃጢአታችሁ ተሰርዮላችኋል ሂዱ ይሏቸዋል። ኦኬ እርሳቸው ናቸው አይደለም። አምላክ ያንን ለእርሳቸው ይገልጥላቸው ኃጢአታቸው እንደተማረላቸው ያሳውቃቸዋል። የሰማውን እንጂ አይናገርም። ክርስቶስን ከእግዚአብሔር ሰምቼ የምነግራችሁ ነኝ አለ። ያንን ያደርሳል እሱ። ይሄ ነው እንደተቀላይ ከክርስቶስ በፊት ኃጢአትን የሚያስተሰርይ በጣም በርካታ ነገር አለ መጽሐፍ ቅዱስ ላይ። ይሄን ይመስላል። እሺ መክሊት ጥያቄሽ ምን ነበር? ስለ ካዕባ ያልሽው። መጀመሪያ ግን ፈጣሪ ትዕግስቱን ይስጥሽ። ምንም አይደል። ቅድም የተወሰነውን መለሰልኝ። አጋጣሚ ወጥቼ ነው እና በካዕባ ዙሪያ ከነብዩ መሐመድ ውጭ ሌሎች ነቢያቶች አምልኮ ስርዓት ያደርጋሉ ወይ ብዬ ኢብራሂም የአምልኮ ስርዓት እንዳደረገ እየነገርከኝ ነበር እና ኢየሱስስ የአምልኮ ስርዓት በካዕባ ዙሪያ ያደርገዋል? ምክንያቱም ሁሉም ነቢያቶች ዘካ ያደርጋሉ ይባላል፣ ሀጅ ያደርጋሉ። ሰው ሀጅ ካደረጉ ኢየሱስ ደግሞ ከአምስቱ አምቢ ታላላቅ ነቢያቶች አንዱ ነው አይደለም? ከአምስቱ ታላላቅ ነቢያቶች አንዱ ከሆነ እሱም ሀጅ አድርጓል እዛ ቦታ ላይ። ሀጅ ካደረገ ደግሞ በቁርአን ላይ ምን ማስረጃ አለ ወይስ አላደረገም? እሺ ልጆች ሜት አድርጉት። አንድ የሙስሊሞች የመረጃ ምንጮች ቁርአንና ሐዲስ ናቸው። ሐዲስን አላህ ሱብሓነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም የገለጠላቸው እንጂ ከራሳቸው ተናግረውት አይደለም። ቁርአንን በታነቡት ወደ ሐዲስ ይልከናል። ይወጣቻው አላረ ሐዲስን እንድንመለከት ቁርአንና ሐዲስ ላይ የገመጡት ግልጠተ መለኮት ከአላህ ሱብሓነሁ ወተዓላ ዘንድ እንጂ ከራሳቸው አይደለም። ቁርአን ሲናገር ይላል ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ ይላል። ሙሐመድ ከራሱ አንዳችን አይናገርም፣ እርሱ ከእኔ ዘንድ የሚተላለፍለትን ራእይ ብቻ ነው የሚነግራቸው አለ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኡቲቱል ቁርአን ወሚስለሁ መዐሁ አሉ። ቁርአንን ተሰጠሁኝ ከአምላኬ ዘንድ ከእርሱም ጋር የእርሱን አምሳያ ተሰጠሁኝ አሉ። ሐዲስን የቁርአን አምሳያ ብለው ገለጹት። ስለዚህ ከአላህ ዘንድ ነው። ያ ሐዲስ ላይ ሲናገሩ ምን አሉ? ተረክቱ ፊኩም ማ ኢን ተመሰክቱም ቢሂማ ለን ተضሉ በዕዲ ኪታበላህ ወሱነቲ አሉ። ህዝቦች ሆይ በመካከላችሁ ሁለት ነገራቶችን ጥየላችሁ ሄዳለሁኝ፣ እነርሱንም አጥብቃችሁ እስከያዛችሁ ድረስ መቼም ከቀጥተኛው ጎዳና አትስቱም፣ እነሱም ቁርአንና ሐዲስ ናቸው ብለው ተናገሩ። ስለዚህ ቁርአንና ሐዲስ ላይ የመጡት ግልጠተ መለኮቶች ከአምላክ ዘንድ እንጂ ከነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው አይደሉም። እንዳጠቃላይ ነብዩላህ ዒሳ ዐለይሂ ሰላም ወደ መካ ሄዶ ሐጅ አድርጎ ነበር ወይ? አዎ አለ። ወደፊትም በሚመጣ ጊዜ ገና ያደርጋል ወይ? አዎ ወደ መካ ሄዶ ወደፊትም ሐጅ ያደርጋል ዒሳ ዐለይሂ ሰላም። መረጃዎችን ማየት ከፈለግሽ ያሳይሻል። ችግር የለውም ካነበብክልኝ በቂ ነው። ግን አሁን ያልገባኝ ምን መሰለክ፣ በዚህ ዙሪያ ኢብራሂም በዙሪያው ብዙ አማኞችን አላተረፈም ነበረ። በእሳት ተቃጥሎ ምናምን ነው ተፈትኖ ነበረ በእሳት ውስጥ። በሱ ዘመን ብዙ አማኞችን ካላተረፈ ከኢብራሂም ጀምሮ እስከ ነብዩ መሐመድ ጊዜ ካዕባ እንዴት ነበረ ማለት የእስልምና አምልኮትን ይዞ ነው የቆየው እንዳንል በነብዩ መሐመድ ከመምጣታቸው በፊት በውስጡ 300 አማልክቶች ነበር ይመለክበት ነበር ተባለ። ስለዚህ ኢየሱስ በዛ ውስጥ ካዕባን እንዲጠበቅ አላደረገም ማለት ነው። እሺ ከኢብራሂም ዓለይሂ ሰላም እስከ ነብዩ ሰለላሁ ዐለይሂ ወሰለም ዘመን ድረስ የነበረው ትውልድ በመካ ላይ እንዴት ነበር የሚለውን አንድ እንቃኝ ነው። እሺ ምን ታድርጉት? አንዴ እዚህ ሰላም ማንካን ረብሽቱ ምን ታድርጉት?
መንገኑ እሺ ከኢብራሂም ዓለይሂ ሰላም ዘመን ጀምሮ እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ የነበረው እንግዲህ እነዚህ ነብያቶች ማን ነው? ይህ ባዕድ አምልኮ የነበረው መቼ ነበር መሰለሽ? ከዒሳ በኋላ ነበር። ከዒሳ በኋላ ነበር ይሄ ጣዖቶች የጠቀሻቸው አሁን ማለት ነው 360 ጣዖታቶችን በመካ አካባቢ ላይ አድርገው ነበር የመካ ሰዎች ይብራል። ከመካ ንጉሶች መካከል አንዱ ንጉስ እሱ ነው ወደ ሱሪያ በሄደ ጊዜ ይሄም መቼ ነበረ? በቅርብ ጊዜ የነብዩ ሰለላሁ ዐለይሂ ወሰለም ቅድመ አያት በእነ አብዱል ሙጠሊብ ጊዜ ነበረ፣ በአያታቸው ጊዜ ማለት ነው። አስቡ። ስለዚህ በዚያን ጊዜ ይህ ንጉስ እስከዚያ ዘመን ድረስ እንደዚህ ሰዎች አልሳቱም ነበረ መንገድን። አንዱን አምላክ አላህን በብቸኝነት ይገዙ ነበር። በአላህ ላይ ቅንጣትን አያጋሩም ነበር። አወል መን አድኸለ አሰነም ፊ መከተል ሙከረማ ዐምር ብን ሉሐይ የተባለ አንድ መሪ ነበር፣ የመካ መሪ ነው። ይህ ሰውዬ ነው ባዕድ አምልኮን ወደዚህ ያስገባባቸው። እርሱም በቅርብ ዘመን ነበር እንጂ በእነ ዒሳ ዘመን በፍጹም ይሄ ባዕድ አምልኮ አልነበረም። ገብቶሻል አይደለ? እርሱ ወደ ሶሪያ በመጣ ጊዜ እነዚህን ጣዖታቶች ተቀርጸው ተመለከተ። ለምንድን ነው ለሀገሬ ህዝቦች እነዚህንም አልወስዳቸው ጻድቅና ቅዱስ ናቸው ብለው ያሰቧቸውን እነዚህን አካሎች ቀርጸው እና ስለው ያስቀመጧቸውን ወደ መካ አምጥቶ ደረደራቸው። ይሄን ያስገባባቸው የሚራ እስከዚያ ዘመን ድረስ። ስለዚህ ከዒሳ በኋላ የተከሰተ ነገር እንጂ ከዚያ በፊት አልነበሩም ማለት ነው። እሺ ጨረሽ? ስለዚህ እስከ ኢሳ ድረስ እስከ ኢሳ ድረስ ከኢብራሂም እስከ ኢሳ ድረስ በካዕባ ዙሪያ ከእስልምና ውጭ ሌላ አምልኮ ሲደረግ አልነበረም ማለት ነው። የለም፣ በዚያ ላይ ምንም አይነት ባዕድ አምልኮ የለም ነበር። እሺ አሁን በእናንተ በእስልምና አስተምህሮ ከኦርቶዶክስ በፊት የመጣ እስልምና ነው ይባላል። እንዲሁም ደግሞ የሰው ልጅ መጀመሪያ አወል ፍጥራቸው እስልምና ነው ይባላል። እንዴት ነው? በምንድን ነው የምናውቀው አሁን የእስልምና ሃይማኖት ከኦርቶዶክስ በፊት ለመኖሩ? ምክንያቱም ኢየሱስ ክርስቶስ ከነቢዩ መሐመድ ከመወለዳቸው ከ600 ዓመት በፊት የነበረ ነው። እንዲሁም ደግሞ የነቢዩ መሐመድ ቤተሰቦች የእስልምና እምነት አማኞች አልነበሩም። ግን ያው እነሱ አማኞች ባይሆኑም በምንድን ነው የምናረጋግጠው እስልምና ከኦርቶዶክስ በፊት ለመኖሩ? እሺ አንዴ ከላይ ያለው ልጅ ቢሆን እስኪ ለመሞት ምናምን የለም። ሰላም እሱ እንዴት ነህ? አለሁ አልሐምዱሊላህ። ሰላም ነው። እሱ እስልምና መቀበል ፈልጌ ነው። እሺ ስለ እስልምና ከዚህ በፊት ስናስተምር ሰምተሃል? ከሌሎችም ሰምተሃል አይደለ? ብዙ ጊዜ እከታተላለሁ። እሺ እና መቀበል ፈልጌ ነው። እሺ የምለውን ቃል አብረህ እየተከተልክ በል። أشهد أن لا إله إلا الله وأشهد أن محمدا رسول الله ማሻአላህ ጨርሰሃል። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። መክሊት አዳምጪ። እሺ ጥያቄ አሁን ለሱ ማብራራለትን ነገር ከቀደሙት ነብያት ዘመን ጀምሮ የነበረ የነብያት መንገድ እንደሆነ የተፈጥሮ እምነታችንም እንደነበረ እስልምና ማስረጃዎችን ላነሳ ስለሆነ ኢስላም የሰው ልጅ የተፈጥሮ ሃይማኖታቸው አላህ ሱብሓነሁ ወተዓላ በቁርአን ላይ ሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ሲናገር ይላል ፈአቂም ወጅሀከ ሊዲን ሐኒፋ ፊጥረተላሂ አለቲ ፈጠረ الناس عليها لا تبديل لخلق الله ذلك الدين القيم ولكن أكثر الناس لا يعلمون ይላል። የሰው ልጅ ሆይ አምላካችን አላህ የሰው ልጅ ሆይ ለቀጥተኛው ሃይማኖት ለእስልምና ብቻ ፊትህን አዙር አለ። ወደ ሌሎች ሃይማኖቶች እንዳትዞሩ አለ። ለምን የሚለው ሲገልጽ ቀጥሎ ምን አለ? ፊጥረተላህ አለቲ ፈጠረ الناس عليها ይህ ነውና እኔ አምላካችሁ አላህ ሰዎችን ሁሉ ስፈጥር የፈጠርኩባቸው የተፈጥሮ ሃይማኖታቸው አለ። አያችሁ፣ ሰዎችን ሲል ጊዜ ከመጀመሪያው ሰው ከአዳም ጀምሮ ይጀምራል። ሰዎችን ሁሉ የፈጠርኩባቸው የተፈጥሮ ሃይማኖታቸው ብሎ ገለጸ። ታዲያ እንዴት ነው ይሄ ነገር? ሰው ሲወለድ ከእናቱ አይሁድ ሊሆን ይችላል፣ ክርስቲያን ሊሆን ይችላል።
ታዲያ እንዴት ነው በእስልምና ላይ ተፈጥሯል ማለት የምንችለው? እንዴት ነው ከተባለ ሰዎች ሁለት አይነት ማንነት ነው ያለን እንደምታውቁት። አንደኛው መንፈሳዊ ማንነት አለ፣ ሩሃችን አለች፣ ነፍሳችን ቀድማ ትፈጥራለች እሷ። ሁለተኛ ስጋዊ ማንነት አለ። እውነት ነው፣ ስጋዊ ማንነታችንን ከእናቶቻችን ማህፀን ነው ያገኘ ነው። ከታችኋል አይደለ? ከእናቶቻችን ነው የተገኘ ነው። በመንፈስ ደረጃ ግን ሰው ቀድሞ ነው የተፈጠረው። መቼ ከተባለ አዳም በተፈጠረበት ጊዜ አዳምን እንደፈጠረ አምላካችን አላህ ሱብሓነሁ ወተዓላ ወዲያው እስከ ዘመኑ ፍጻሜ ድረስ የሚፈጠሩ ሰዎችን ሁሉ በነፍስ ደረጃ ወዲያው ፈጠራቸው። የት ይገኛሉ እነዚህ ነፍሶች ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም በአንደኛው ሰማይ ላይ ይገኛሉ ብለው ተናገሩ። ሰባቱን ሰማያት ባረጉ ጊዜ እነዚህን ነፍሳቶች ተመልክተዋቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ከተሰጣቸው ድንቅ ተአምር ከተፈጥሯቸው ጋር በተያያዘ ሰው የማያየውን ነገር ያዩ ነበር። ነፍስ ነው ያሉ፣ መልአክ ነው ያሉ። ማንኛውም ሰው የማያየውን ፍጡር ተአምር ተሰጥተዋል። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢኒ አራ ማ ላ ተረውን ወአስመዑ ማ ላ ተስመዑን አሉ። ወለው ተዕለሙነ ማ አዕለም ለضحክቱም ቀሊለን ወለበኪቱም ከሲራ አሉ። እኔ እናንተ የማታዩትን አያለሁ፣ እኔ እናንተ የማትሰሙትን እሰማለሁ። እኔ የማውቀውን ብታውቁ ኑሮ ጥቂት በሳቃችሁና ብዙ ባለቀሳችሁም ነበር ብለው ተናገሩ። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም እነዚህን ነፍሳቶች በሰማይ ላይ ተመለከቷቸው። እንደ አጠቃላይ ቀድመው ተፈጥረዋል። አሁን በተፈጠሩ ጊዜ እነዚህ ነፍሳቶች አዳም በተፈጠረበት ጊዜ ወዲያው እነዚህ ነፍሶችን አላህ እንደፈጠራቸው ያናገራቸው ንግግር አለ። በቁርአን ላይ ተቀምጧል። ሱረት አልአዕራፍ ላይ እናገኘዋለን። ያናገረንም ንግግር ምንድነው? ነፍሳችንን ከተባለ አለስቱ ቢረቢኩም የሚል ነው። ወኢዝ አኸዘ ረቡከ ሚን በኒ አደመ ሚን ዙሁሪሂም ዙርየተሁም ወአሽሀደሁም ዐላ አንፉሲሂም አለስቱ ቢረቢኩም ቃሉ በላ ሸሂድና አን ተቁሉ የውመል ቂያመቲ ኢና ኩና ዐን ሃዛ ጋፊሊን። ነፍሳትን ሁሉ ፈጥሬ በጨረስኩ ጊዜ አምላካችን አላህ እኔ ጌታችሁ አይደለሁምን አልኳቸው። እናንተም አዎ በእውነት ጌታችን ነህ አንተ አምላካችን አላህ ነህ ብላችሁ መስክራችኋል አለ። አን ተቁሉ የውመል ቂያመቲ ኢና ኩና ዐን ሃዛ ጋፊሊን። የትንሣኤ ቀን ግን እኛ ከዚያ ዘንግተን ነበር እንዳትሉ ያውና ይሄን ነግራቸዋለሁ እያለ አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ ቀድመው ስጋችን ከመገኘታችን በፊት አምላክ አላህ ሱብሓነሁ ወተዓላ በእስልምና መንገድ ላይ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ አልቁድሲ ላይ አላህ እንደተናገረ ሲነግሩ ምን አሉ? قال النبي صلى الله عليه وسلم قال الله تعالى يعني في الحديث القدسي إني خلقت عبادي حنفاء فاجتالتهم الشياطين. الله من قال بحديث القدسي ላይ እኔ ባሮቼን በቀጥተኛው ጎዳና ላይ አድርጌ የፈጠርኳቸው ከዚያ በኋላ ግን ሰይጣናቶች አሳቷቸው እያለ ይናገራል። አምላክ አላህ ሱብሓነሁ ወተዓላ በእስላም መንገድ ላይ አድርጎ ነው የፈጠረው። ለዚያ ነው አንድ ህፃን ልጅ ቢሞት ወዴት ነው የሚሄደው ቢባል ወደ ገነት ነው የሚሄደው። ምክንያቱም በእስላም ላይ ነው የተፈጠረው። ነቢያችን ሰለላሁ ዐለይሂ ወሰለም አጥፋሉል ሙስሊሚነ ፊል ጀና እያሉ ይናገራሉ። ህፃናቶች ወደ ገነት ነው መሄጃቸው እያሉ ይናገራሉ። እንደ አጠቃላይ ሰው ሲፈጠር ጊዜ የተፈጠረበት የተፈጥሮ ሃይማኖት እንደሆነ ገለጸ። ያን ደግሞ የተፈጥሮ ሃይማኖታቸውን በህግና በስርዓት ያስተምሩ ዘንድ ነቢያት የሚባሉን አምላክ አላህ እያስነሳ በየጊዜው ይህን ሃይማኖት እንዲከተሉ አዘዛቸው። ነቢያቶችም ይሄንን ሃይማኖት ሰበኩ። እስልምና የተሰበከው ብዙ ሰው የሚመስላቸው በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያው ይመስላቸዋል። ላ አይደለም። እስልምና የተሰበከው ከዚያ በፊት በነበሩ ነቢያቶችም ነው። ኖህ ለምሳሌ ብንወስድ ኖህ ምን አለ? በሱራ ዩኑስ ላይ ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኳል። አምላክ ያዘዘው ከሙስሊሞች ብሎ ነው። ልክ እንዲሁ ከኖህ በኋላ እነማን መጡ? እነ አብርሃምን መጡ። አምላክ አላህ አብርሃምን ገና ሲያናገረው ኢዝ ቃለ ለሁ ረቡሁ አስሊም ቃለ አስለምቱ ሊረቢል ዓለሚን የሚል ነው። ሙስሊም የሚለውን ህግ አስተማረው አላህ ሱብሓነሁ ወተዓላ። ሙስሊሙን ባልኩትም ጊዜ እነሆ ለአንተ ለዓለማቱ ጌታ ሙስሊም ሆኛለሁ ብሎ ታዘዘ አብርሃም ይላል። አብርሃም ይሄን ለልጆቹ እንደሰበከ ይነግረናል። ወወሳ ቢሃ ኢብራሂሙ በኒሂ አብርሃምም ይሄን ህግ እስልምናን ለልጆቹ ተናዘዛቸው ይላል። ያዕቁብም እንዲሁ ለልጆቹ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቁብ ምን አለ? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን የመረጠላችሁ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ቅድም እንዳሳየኋችሁ። ስለዚህ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት እነዚህ ሁሉ ነቢያት ለትውልዶቻቸው ሙስሊም ሆኑ እያሉ ይሰብኳቸው ነበር። ከዚያ በኋላ እነማን መጡ? ዮሴፍ መጣ ከያዕቁብ ልጆች መካከል። ዮሴፍ እምነቱን ገልጿል ወይ? አዎ ሙስሊም ነኝ ብሏል ቃል በቃል። የዮሴፍ ምዕራፍ የሚል አለ በቁርአን ላይ። እዚያ ላይ በጨረሻው ገጽ አካባቢ ላይ ዮሴፍ ምን አለ? ረቢ ቀድ አተይተኒ ሚነል ሙልኪ ወዐለምተኒ ሚን ተእዊሊል አሐዲስ ፋጢረ ሰማዋቲ ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን። ዮሴፍ ቃል በቃል ምን ይላል? አደራ አምላኬ አላህ ሙስሊም አድርገህ ግደለኝ። ከዚያ በኋላ እነማን መጡ? እነ ሙሴ መጡ። ታዲያ ሙሴ እስልምና ነው ወይ የሰበከው? ህዝቦቹ ሙስሊም ነን ብለዋል ወይ? አዎ
ወቃለ ሙሳ ሊቀውሚሂ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን። ሙሴ ለህዝቦቹ ምን አላቸው? ህዝቦቼ ሆይ በአንዱ በአላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ አላቸው ይላል። ታዲያ ህዝቦቹ ሙስሊም ነን አሉ? አዎ። ረበና አፍሪግ ዐለይና ሶብረን ወተወፈና ሙስሊሚን። የሙሴ ህዝቦች ምን አሉ? አደራ አምላካችን አላህ ሙስሊሞች አድርገህ ግደለን አሉ። ሐታ ፈርዖን የመጨረሻ ህይወቱ ላይ ልክ ሲሰምጥ ጊዜ በጣረ ሞት ላይ ሳለ የተናገረው ንግግር ተቀምጧል። ሙሴ ምን አስተምሮ እንደነበረ፣ ሙሴ ምን እመን ብሎት እንደነበር ያንን ውስጡ ያውቅ ስለነበረ እውነትን መጨረሻ ላይ ለማመን ፈልጎ ነበር። ምን እንዳለ ታውቃላችሁ? ፈለማ አድረከሁል ገረቁ አለ አምላካችን አላህ የውሃውን ስምጠት ባጋጠመው ጊዜ በያዘው ጊዜ ፈርዖንን ምን አለ? ቃለ አመንቱ አነሁ ላ ኢላሃ ኢላ ለዚ አመነት ብሂ በኑ እስራኤል አለ። እነሆ በአንዱ አምላክ በአላህ አምኛለሁኝ አለ። በአንዱ በአላህ አምኛለሁኝ፣ የእስራኤል ልጆች አምነውበት በነበረው በአንዱ አምላክ አምኛለሁኝ አለ። እስራኤል ልጆች የሚለው የያዕቁብ ዓለይሂ ሰላም ልጆች ሙሴ ይዟቸው ከግብፅ እየወጡ ያሉትን ነው። ሙሴ የሰበከውን አምላክ አላህ ሱብሓነሁ ወተዓላ ተገዛ ያለውን ተቀበለ። ታዲያ እምነቱን ምን ብሎ ገለጸ? ሙሴ ያስተማረውን ወአነ ሚነል ሙስሊሚን አለ። እኔ ከሙስሊሞች ሆኛለሁኝ ዛሬ አለ። ሙሴ ሙስሊም ሁን እያለ ነበር ሲሰብክ የነበረው። ከዚያ በኋላ ግን አላህ ምን አለው? አልአን ወቀድ ዐሰይተ ቀብሉ ወኩንተ ሚነል ሙፍሲዲን አለ። አሁን ነው የምታምነው፣ ከዚህ በፊት ከአጥፊዎቹ ነበር ካንተ አለ። ይወታቻለ ወኩንተ ሚነል ሙፍሲዲን ከአጥፊዎቹ ነበር። እንዳጠቃላይ ሙሴ ሙስሊም ሆኖ እያለ ሰብኳቸው ነበር። ከዚያ በኋላ እነማን መጡ ከተባለ እነ ሰለሞን ምን ነበር? ሙስሊም እንደሆነ ቃል በቃል ተናግሯል። ቃለት ያ አዩሀል መላኡ ኢኒ ኡልቂየ ኢለየ ኪታቡን ከሪም ኢነሁ ሚን ሱለይማን ወኢነሁ ቢስሚላሂ ረሕማኒ ረሒም አላ ተዕሉ ዐለይየ ወእቱኒ ሙስሊሚን። ሙስሊም እያለ ቃል በቃል ሙስሊም እንደሆነ ሰለሞን ተናግሯል። ከዛ በኋላ ማን መጣ? እና ሐዋርያቶች መጡ። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ብለው ይናገራሉ። ደግሞ ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ቃል በቃል ሐዋርያቶች እኛ ሙስሊሞች ነን ይላሉ። ወኢዝ አውሐይቱ ኢለል ሐዋርይይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን አለ። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አለ የመሲሁ ተከታዮችን አላህ ሐዋርያት እያለ ይጠራቸዋል። እነዚህ ሐዋርያቶችን ትእዛዙን ያስተላለፈላቸው ምን ብሎ ነው? አን አሚኑ ቢ ወቢረሱሊ አላቸው። በእኔ በአምላካችሁ በአላህ እመኑ እንዲሁም በላኩላችሁ መልእክተኛ እመኑ አላቸው። አምላክን አላህን እንደ አምላክ ሊቀበሉ መሲሁን እንደ መልእክተኛ ሊቀበሉ አላህ ሱብሓነሁ ወተዓላ አዘዛቸው። ታዲያ ሐዋርያቶች ምን አሉ? ቃሉ አመና እነሆ አምነናል፣ ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንንም መስክርልን አሉ ይላል። በሌላ ቦታ ላይ አሁንም ሙስሊሞች ነን ብለው ቃል በቃል ይናገራሉ። የት ከተባለ ከእርሱ በፊት ባለው ሱራ ላይ ሱራ አልዕምራን ላይ ፈለማ አሐሰ ዒሳ ሚንሁሙል ኩፍረ ቃለ መን አንሳሪ ኢለላህ ቃለ አልሐዋርዩነ ነሕኑ አንሳሩላህ አመና ቢላሂ ወሽሀድ ቢአንና ሙስሊሙን። ሐዋርያቶች ምን አሉ? እነሆ በአላህ አምነናል እኛ ሙስሊሞች መሆናችንንም መስክር አሉ ይላል። ይሄ ነው። ከዚያ ነቢዩ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ አስነሳቸው። የቀደሙትን የነቢያት መንገድ አንዱን አምላክ በብቸኝነት አላህን አምልከው የሚለውን ልክ እንዲሁ እስላምን ተከተሉ የሚለውን መንገድ አስቀጠሉ። ሌላ ነገር አይደለም። በተሰጡት ቁርአን ላይ የቀደሙት ነቢያት ሁሉ ጻድቆች እንደሆኑ ተቀመጠላቸው። ከአንተ በፊት ለአብርሃም፣ ለኢስሐቅ፣ ለያዕቁብ ለእነዚህ ስገልጥ የነበርኩት አምላክ ራሴ ላይ ዛሬ ለአንተም የምገልጥልህ እያለ ነገራቸው። يقول الله سبحانه وتعالى في سورة النساء إنا أوحينا إليك كما أوحينا إلى نوح والنبيين من بعده وأوحينا إلى إبراهيم وإسماعيل وإسحاق وأيوب ويونس وهارون إيانا الله سبحانه وتعالى إنه زاري ولا أنت رأي قلت كله محمد كذب فيت نوح لأبراهام لإسحاق ليعقوب لموسى لهارون لمسيح للذي هو سجلت أنا بركوت أملاك يعني نكر ስለዚህ እነዚህ ነብያቶች ከአንተ በፊት ያለፉት ጻድቆች ናቸው። የእነርሱ መንገድ ቅኑ መንገድ ነበር፣ ያው መንገዳቸው ኢስላም ነበር ይላል ይናገራል። ይሄን ይመስላል። እና ሌላኛው ነገር ምንድነው? አንድ ሰው እስልምናን በመቀበሉ ምክንያት የሚያገኘው ምንድነው የሚለው ነው ልንገርህ። አንድ ሰው እስልምናን በመቀበሉ የሚያገኘው ነገር ምንድነው በዚህ ዓለም ላይ ከተባለ የመጀመሪያው ለኃጢአቱ ስርየትን ያገኛል፣ ምህረትን ያገኛል። አንድ ሰው እስልምናን ከተቀበለ በተቀበለበት ቀን አላህ ያለፈ ኃጢአቱን ሁሉ አያስብበትም። ምክንያቱም ወደ እርሱ የሚመለሱ ሰዎችን በምህረት የሚቀበል አምላክ ነውና። ይህም በቁርአን ላይ አላህ ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢየዑዱ ፈቀድ መረት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱት እንዲበላቸው ካሉበት ክህደት ቢቆጠቡ ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁ ይነገራቸው ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። የሆነ ሰው ሲሰልም ጊዜ ያለፈ ኃጢአቱ ይማርለታል። አምላክ ነው ማለት ይሄ። ከኃጢአታቸው ሰዎች ወደ እርሱ በተመለሱና ንስሐ ባደረጉ ጊዜ በምህረት የሚቀበል በእዝነት የሚቀበል አምላክ ነው። ይታችኋል። ለኃጢአታችሁ ስርየት እናንተ ኃጢአታችሁን ስተታትነታችሁን አምናችሁ ወደ እርሱ
መመለሳቸውን ንስሐ ማድረጋቸውን እንጂ የሚፈልገው አንድ ንጹህ የሆነን አካል ደም አይደለም የሚፈልገው። ላ የጅማዕ አምላክ የሰው ልጅ ጥፋትን ባደረገ ጊዜ ጥፋቱን አምኖ ኃጢአቱን አምኖ ይቅር በለኝ አምላክ ብሎ ወደ እርሱ መመለሱ ነው የሚፈለገው። የዛኔ በምህረት እና እዝነቱ ይቀበላቸዋል። እሺ ሌላና የመጨረሻው አንድ ሰው እስልምናን በመቀበሉ በቀጣዩ ዓለም ምን ያገኛል? ይሄ በምድራዊ ህይወት ያገኛል ከተባለ በቀጣዩ ዓለም ምን ያገኛል ለኃጢአቱ የሚለው እንደማን ነው? እስልምናን በመቀበሉ በቀጣዩ ዓለም እስልምናን የተቀበለ ሰው የተገባለት የተስፋ ቃል ምንድን ነው ከተባለ ዘላለማዊ ህይወትን ማግኘት መጎናጸፍ፣ እንዲሁም ደግሞ ገነትን መውረስ በዚህ ዓለም ላይ ይሄ ነው። አላህ በእርሱ ላመኑ ሰዎች በቀጣዩ ዓለም የዘላለማዊ ህይወትን ሊሰጣቸው ቃል ገብተዋል ወይ? አዎ። በዚያ ውስጥ ገነትን ሊያወርሳቸው ቃል ገብተዋል ወይ? አዎ። ማስረጃ የቁል አላህ ስብሓነሁ ወተዓላ ፊ ሱረት ሉቅማን በሉቅማን ምዕራፍ ላይ አላህ ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም። እነዚያ በእኔ አምነው መልካምን የሰሩት ሰዎች ለእነርሱ ገነት አለችላቸው፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህ የእኔ የአላህ ቃል እውነት ነው። እኔ አሸናፊና ጥበበኛ ሆንኩት አምላካቸው ነኝ። ራሱ ነው ቃል የሚገባ። በሌላ ቦታ ላይ ይላል ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናት ተጅሪ ሚን ተሕቲሃ አልአንሃር። ሙሐመድ ሆይ እነዚያን በእኔ አምነው መልካም የሰሩትን ለእነርሱ የገነት ጸጋ እንዳለላቸው በእርሷም ውስጥ ለዘላለም እንደሚዘወትሩ ንገራቸው ይላል። በሌላ ቦታ ላይ ምን ይላል? ወዐደ ላሁ ለዚነ አመኑ ወዐሚሉ ሷሊሓት ጀናት፣ እነዚያ በእኔ አምነው መልካም የሰሩትን ገነትን ቃል ገብቼላቸዋለሁ እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ዑመር ብን አልኸጣብ የተባለውን ሰሓባ ጠሩትና የብነ አልኸጣብ ኢዝሀብ ወናዲ ፊናስ አነ አልጀነተ ላ የድኹሉሃ ኢላ ነፍሱ ሙስሊም። አንተ የኸጣብ ልጅ ሆይ ዑመር ና አሉት፣ ሂድና በሰዎች መካከል ይሄን አዋጅ ንገር፣ እነሆ ገነትን ሙስሊም ነፍስ የሆነች እንጂ ሌላ ማንም አይገባባትም ብለህ ንገራቸው አሉ። አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊማ፣ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም አሉ። እና ይሄን ይመስላል እስላም ለሆነ ሰው ሙስሊም ለሆነ ሰው በቀጣዩ ዓለም የዘላለማዊ ህይወት አለ ወይ? አዎ አለ። እና ስለዚህ ይሄ ነው። እሺ ሰላም ነው። ጥያቄ አንዴ ልጁ ይጨርስና ትቀጥላላችሁ። እሺ ብራዘርም ማታ ከስራ ሲመጣ እና ወደ እስልምና መምጣት ይፈልጋል። በቃ አገናኛቸዋለሁ። ማታ ላይ ትኖራለህ? አለ ማታ ላይ አለ ኢንሻአላህ። እሺ አመሰግናለሁ በጣም። እሱ ጥያቄ አለኝ። እሺ ጥያቄ ነው። አሁን ስለ ካባ በጠየቀችው ታችን ላይ ኢሳ ወይም ክርስቶስ እኛ ክርስቶስ የምንለው እናንተ ኢሳ የምትሉት ካባ ወደ ካባ ሰግዷል ወይስ ስትል፣ አዎ ሰግዷልም ተመልሶ መጥቶም ያው ካባን ይጠውፋል ብለህ ነበር። አንዴ ላስተካክልህ፣ ያልተናገርኩትን እየተናገርክ ስለሆነ ላስተካክልህ። እሺ አይ እኔ መናገር እችላለሁ፣ ችግር የለውም። ስለተሳሳትክ ነው ያልኩት። ኦኬ የምንድነው የጠየቀችው? እዛ ሄዶ ሀጅ አድርጓል ወይ አለች። አዎ ሀጅ አድርጓል፣ ወደፊትም ያደርጋል። ወደዚያ ዞሮ ሰግዷል የሚለውን ደግሞ አንተ ጨምበርከው። ነብዩ ሀጅ አድርጓል የሚለውን ነው። እሺ ሀጅ አድርጓል። እሺ ያ ነው። እና ኢየሱስ ክርስቶስ መቼ ነው መጥቶ ካባው ሳይፈርስ በፊት ነው ወይስ መጥቶ ሀጅ የሚያደርገው ከፈረሰ በኋላ ነው የሚለው? ኦኬ ወይስ ካባው አይፈርስም? ወደፊት መጥቶ የሚያደርገው ካዕባ ከመፍረሱ በፊት ነው። አሁን ለምሳሌ እንግዲህ እሱ የሚመጣው በስተመጨረሻ ቀን ነው አይደለ? አይደለም። ኢየሱስ ክርስቶስ ከእርሱ በፊት ከእርሱ በኋላ 7 የትንሣኤ ምልክቶች አሉ። 10 የትንሣኤ ምልክቶች አሉ። በአጠቃላይ እርሱ የሚመጣው የመጀመሪያዎቹ ላይ አካባቢ ነው። መጀመሪያ ላይ ምንድነው የሚሆነው ከተባለ መህዲ ይመጣል። ከዚያ ሁለተኛ ማን ይመጣል? ሐሰተኛው መሲህ ይመጣል። አይሁዶች እስካሁን ድረስ የሚጠብቁት መሲህ አለ፣ እርሱ ይመጣል። ሶስተኛ ማን ይመጣል? እውነተኛው መሲህ ዒሳ ወይንም ኢየሱስ ከሰማይ ይወርዳል፣ በመላእክት ይወርዳል። እሱ ሶስተኛ ደረጃ ላይ ነው። ካዕባ መፍረስ ከትንሣኤ ምልክቶች ነው። ነገር ግን ከዚያ በኋላ ነው መሲሁ መጥቶ ሀጅ ካደረገ ምን ካለ በኋላ ከዚያ በኋላ የሚሆን ነገር ነው። ኦኬ መረጃ አለ ይሄን የሚጠቅስ ካዕባ መረጃ አለክ? መሲሁ በሶስተኛ ደረጃ ላይ እንደሚመጣ ከሐሰተኛው መሲህ በኋላ ማለት
ካባው ሳይፈርስ ነው መጥቶ እሱ ሐጅ የሚያደርገው የሚል ሐጅ እንደሚያደርግ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። የማን ካዕባው እያለ ማለት ነው። ካዕባ ከፈረሰ በኋላ አይደለም መሲሁ የሚመጣው። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል መሲሁ የዘመኑ ፍጻሜ ከመድረሱ በፊት ይወርዳል፣ ሐጅ የሚያደርጋል ወደ መካ ሄዶ ብለው ቃል በቃል ተናግረዋል። ኦኬ፣ ያው መረጃውን ትሰጠኛለህ? እሺ፣ ያው እሳቸው ከተናገሩ ሐዲስ ነው የሚሆነው አይደለ? እርሳቸው ቅድም ስናገር ነበር ከአምላክ ዘንድ የሚመጣላቸውን ግልጠተ መለኮት ገብቶኛል። እየሰማሁ ነው። ቆየው እኔ እንትን ላይ እሺ፣ እሱን መረጃውን አንዴ ትሰጠኛለህ። ሁለተኛ ጥያቄ ደግሞ ነብዩ ሩሩና አዛኝ ነብይ ናቸው ብላችሁ ነው የምታምኑት? እሺ፣ ጥሩ ነው። ነብዩ ሩሩና አዛኝ ከሆኑ ሚስታቸው አይሻ ግን ፈጣሪ አይደለም፣ በመለኮቱ ግን ፈጣሪ ነው። ውስጡ ባለው መለኮት ስለዚህ በስጋና በደሙ ፍጡር ነው። በስጋና በደሙ ፍጡር ነው። ከማርያም የተፈጠረ ፍጡር ነው። በመለኮቱ ግን ፍጡር አይደለም፣ የነበረ ነው። ማን የፈጠረው ስጋው ነው? ስጋውማ ተፈጠረ አይደለ? ከማርያምና ማን የፈጠረው? ፈጣሪ መለኮት ራሱ ነው የፈጠረው። ራሱ ነው የፈጠረው ኢየሱስ መለኮት። ይኸውልህ አሁን እዚህ ጋር እንደዛ የምትለኝ ከሆነ ማለት ነው አሁንም አንተ ወደ ፈጣሪ አላህ በምትረከተኝ በምትለው ሌላ ጥያቄ ይዘን ችግር የለውም። ግን ማን የፈጠረው? ኢየሱስ ክርስቶስ ራሱ ነው የፈጠረው። መለኮት ነገርኩ እኮ ራሱን የሰው ልጅ ሊያስታርቅ ራሱን ፈጠረው። ወጥቷል። በመለኮት ነው ሲመጣ፣ ወደ ምድር ሲመጣ ስጋና ደምን ይዞ ነስቶ ከማርያም ሲመጣ መለኮቱ ግን አምላክነቱ ነው። ስጋና ደም ጋር ያለው መጽሐፍ ቅዱስ ላይ አለ እንደዚህ ነው። ከማርያም አይደለ እንዴ? ከማርያም ከነፍሷ ነፍስ ከስጋዋ ስጋ ነስቶ አይደለ እንዴ መጣው ሲወለድ? ጥቅሳለ እንደሱ የሚል መጽሐፍ ቅዱስ ላይ ገብርኤል ሲያበስራት ምንድነው ታዲያ? ኬት ነው? ዝም ብሎ ከሰማይ ነው እንዴ መጥቶ ዱብ ያለ? እነሆ ትጸንሻለሽ፣ ወንድ ልጅን ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ነው። ወንድ ልጅ እንደምትወልድ እንጂ የነገራት አምላክ እንደምትወልድ በፍጹም አልነገራትም። በስራቱ ላይ አምላክን ትወልጃለሽ ብሏታል። ስለዚህ አንተ አትቀበለውም ማለት ነው። ክርስቶስ አሁን ስለመቀበል ስላለመቀበል አይደለም ጥያቄው። አሁን አምላክን እንደምትወልድ ነው ያበሰራት ወይንስ ወንድ ልጅ እንደምትወልድ ነው ቅዱስ ገብርኤል ያበሰራት? ያ መለኮትን ነው እንደምትወልድ እንደዛ ይላል አይደል? እንደዛ ምን የለም ወንድ ነው የምትወልጂው ነው ያላት፣ ወንድ ልጅ። ስለዚህ አንተ መጀመሪያ ላይ ይቀበለዋል ያልከውን ነገር አትቀበለውም ማለት ነው። ስላለመቀበል በኋላ እናወራለን። ግን መልአኩ ገብርኤል ያወራት ወንድ ልጅ እንደምትወልድ እንጂ መለኮት እንደምትወልድ በፍጹም አልነገራትም። ኦኬ፣ እሺ። የሚናገረው አስተምሮት ከራሱ ነው ማለት ነው። ለበሰራት ወንድ ልጅ እንደምትወልድ ነው አይደለ? መልአኩ ገብርኤል ያስተማራት ወንድ ልጅ ነው እንደምትወልድ አብስሯታል። ወንድ ልጅም ተወልዳለች፣ ስሙንም አማኑኤል ትባያለሽ አለ እኮ። መለኮት እንደምትወልድ ተስማማን። እሺ፣ አማኑኤል ምን ማለት ነው? አንተ ምንድን ነው አማኑኤል? ትርጉሙን ታውቀዋለህ? ማለት የኢየሱስ ስም ነው ልትለኝ ነው? ስሙንም ማን ነው ትያለሽ አላት። አሁን እኔ አንተን ተማሪ አይደለሁም፣ ግን ትንቢተ ኢሳይያስ ላይ የተነገረው ለኢየሱስ ነው ስሙንም አማኑኤል ትይዋለሽ የሚለውን ለማለት ፈልገህ ነው? አለ ብዙ ነገር። እኔ አንድ ነገር እንገርህ አንተ የራስህ ኦሱ አሁን እዚህ ጋር አንተ አንብበህ የራስህን ሆነ አመለካከት ገንብተሃል አይደለ? አረ የራስህን አመለካከት አንተ ወንድ ልጅ እንደምትወልድ እንጂ አምላክን እንደማትወልድ አመንካሁን ያ ደስ ያሁን ከክርስትና አንተ ወጣ እኮ አይደለ? እኔ ለምደው ከክርስቶስማ መንገዱን እኮ ህይወትም እኔ ነኝ አለ አይደለ እንዴ? ከሱ ውጭ ምን ትላለህ? ዛሬ የምታስበው መለኮትን ወልዳለች ብለህ ነበር። ነገር ግን ወንድ ልጅ እንደምትወልድ መለኮትን እኮ ወንድ ልጅ ነው ወንድ ልጅ ነው መለኮትን ወልዳለች አይደለ? አታምንም በሱ አንተ? መለኮትን ወልዳለች የሚል አንድ ጥቅስ ልታምጣ ትችላለህ? አስተምሮቶችን ትቀበላለህ? እሺ ቆይ ስለመቀበል ስለመለኮት በኋላ እናወራለን። መጨረሻ አሁን መጽሐፉ ላይ ያለው አንተ ነገር አውራ ከፊቴ። አሁን መጽሐፍ ቅዱስ አሁን መጽሐፍ ቅዱስ ያስቀመጠ አይደለም። አሁን ምን ይዣለሁ? ችግር የለውም። ምዕራፍና ቁጥር ነገር መለኮትን ወልዳለች የሚል ጥቅስ እስከ መጽሐፍ ቅዱስ ነው። ቆይ እሺ የሚያስተምረው አስተምሮትን በአንተ መጽሐፍ ቅዱስ አንብቤያለሁ ብለህ ነው አይደለ እንትን የምትለው? ብለኛል። መጀመሪያም አዎ ቀበለዋለሁ ብለኛል። መለኮት ሳለ ለመጽሐፍ ቅዱስ ላይ እሺ ቆይ ምንነቱን ነው የምትቀበለው አንተ? መለኮትን ወልዳለች የሚል ጥቅስ አለ ለመጽሐፍ ቅዱስ ላይ
ቃል በቃል ነው የምፈልገው። በምንም መንገድ ምን ችግር የለውም። መለኮትን ወልዳለች ላይኖር የለም ልል እችላለሁ። ግን እያንዳንዱ ትምህርቱ የመለኮት ወይ የእግዚአብሔርን ቃል ነው አይደለ ሲናገር የነበረው የእግዚአብሔር ቃል አንተ ያው ልንገርህ በአረብኛ አላህ ነው የምትለው አይደለ አንተ ፈጣሪ። እኛ ደግሞ በአማርኛ በራሳችን እግዚአብሔር የእግዚአብሔርን ቃል ከራሱ ሳይሆን ከአብ ዘንድ ሲናገር የነበረው የመለኮትን ቃል እንጂ ገብቷል የራሱን አይደለም አይደለ ስለተላከ ነው እኮ የአምላክን ቃል ነበር ሲናገሩ የነበረው። ምን አዲስ ነገር አለው? ስለዚህ መለኮት አይደለ እንዴ? ያ ማለት የአምላክ ቃልን ተናገረ ማለት በውስጡ መለኮት አለ ማለት ነው አይደል? የለም ማረተው እንደሳትበለ ሕዝቅኤል ምን ይላል? የእግዚአብሔር ቃል ወደ እኔ መጣ ይላል። ሕዝቅኤል አምላክ ነው ማለት ነው። የአምላክን ቃል ሲናገር ነበር ሕዝቅኤል። ለምን ወደ እንትን ትላለህ? መጀመሪያ ኢየሱስ ክርስቶስ ኮንሰፕቱ ገባል አይደለም? የአምላክን ቃል ስለተናገረ አምላክ ነው እያለ ነው ሰውዬ። አረተው ለመለኮት እኮ አምላክ ነው ብለናል። ኢየሱስ ክርስቶስ እኮ በምድር ላይ ሲመላለስ የመለኮትን ቃል ይዞ ነው አይደለ? መለኮት ነው በውስጡ ያለው እንጂ ከራሱ አይደለም። ኢየሱስ ክርስቶስ ከራሱ ተናገረው ነገር አምላክ ሊባል አይችልም። ሰውዬው ነብያቶች አምላክን ቃል እኮ ነው ሲያደርሱ የነበረው። አምላክ ስጋና ደሙ ነገርኩህ እኮ ስጋና ደምን ነሳ እንጂ በመለኮት አምላክነትን ይዞ ነው የተወለደው እያልኩ እኮ ነው። ሌሎች ግን ራሳቸው ማንነት አምላክ ይወለዳል በስጋና በደም ራሱን ገለጠ ከማርያም ተወለደ እያልኩ እኮ ነው። እናንተ አትቀበልም? አምላክ ይወለዳል። አምላክ እኛን ለማዳን ሲል ከማርያም ተወለደ። በጣም ጥሩ። ስንት አምላክ ነው ያለው? አንድ አምላክ ነው ያለው አይደል? አንድ አምላክ ነው ያለው። አንድ አምላክ ያንን አንድ አምላክ ነው ማርያም የወለደችው በስጋና በደም በመለኮት አንድ ሆኖ በስጋና በደም ተገራሱን ገለጠ። እሺ በጣም ጥሩ። እሺ ያን አንድ አምላክ ነው ማርያም የወለደችው አይደል? ያ ሌላ አምላክ የለም ከተወለደው አምላክ ውጭ አይደል? በመለኮት ሌላ አምላክ አለ የለም? ማርያም ከወለደችው አንድ አምላክ ነው ብያለሁ። አንድ አምላክ ብቻ ነው ያለው። እዚህ ያልተወለደ አምላክ የለም አይደል? አምላክ ተወልዷል። አምላክ ተወልዷል። ያልተወለደ አምላክ የለም። አብ ተወልዷል አልተወለደም? ነገርኩህ እኮ ቃል ተወለደ አይደል እንዴ? አብ ቃል አይደል እንዴ? አብ ቃል ነው እንዴ? ኧረ ተው አብ ቃል አይደለም። አብ ቃል አይደለም ማለት ያ ነው ቀደም መጀመሪያ ላይም ብያለሁ። የራስ የሆነ አመለካከት ሲኖር ቆይ አብ ቃል ነው ያለው ክርስቲያኖች እንዳይሰሙሽ ለማንኛው አብ ቃል አይደለም። እሺ ቃል የሚሉት ክርስቲያኖች ኢየሱስ ክርስቶስ ነው። የመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ተብሎ ተገለጠው ኢየሱስ ነው ብለው ነው የሚያምኑት። አብ ቃል ነው ብለው እርሱ ነው ቃልም ስጋ ሆነ ይላል። እሺ ማን ነው ቃልም ስጋ የሆነው? ማን ነው? እሱ ነው ብለው ያምናሉ። አሁን ጥያቄው ግን እሱ ሳይሆን አብ ቃል ነው ያልከውን አስተካክለህ ብዬ ነው ለታል አብ ቃል ነው ብለው ክርስቲያኖች ያምኑ። አሁን ግን ምንድነው አንድ አምላክ ነው ያለው አልከኝ። ያ አንድ አምላክ ወይ አዎ ተጸንሶ ተወልዷል። ከዛ ከተወለደው አምላክ ውጭ ሌላ ደግሞ ያልኩህ የለም። ያልተወለደ አምላክ የለም ማለት ነው። አብ ግን አለ አምላክ ነው ብለህ ታምናለህ። ያልተወለደ አምላክ ነው እሱ። ልክ ነኝ አይደል? በመለኮት እኮ ነው። በመለኮት እኮ አይቀያየርም ብያለሁ እኮ። በመለኮት ራሱ ስለዚህ ያልተወለደ አምላክ አለ። በመለኮት ከማርያም ሲወለድ መለኮትነቱን አልቀየረም። በደብራቱ ገለጠ። ችግር የለብኝም ከሱ። ነገር ግን ያልተወለደ አምላክ አለ የለም? የተወለደ አምላክ ኢየሱስ ክርስቶስ አለ ብለኛል። ያልተወለደ አምላኮች አሉ ደግሞ አይደል? አብና መንፈስ ቅዱስ ማለት ነው። እሺ ቆይ መንፈስ ቅዱስ አይደል? ይሄንን መጀመሪያ ንገረኝ አንተ። መንፈስ ቅዱስ ከማለት በፊት መጀመሪያ መንፈስ ምን ማለት እንደገና ቅዱስ የሚለውን ነገር መጀመሪያ ማወቅ አለብህ። ያፋር አይደለ? መንፈስ ምን ማለት? መንፈስ ቅዱስ እኮ አንተ ነው እኮ ያልከኝ እኮ መጀመሪያ አምላኮች አሉ ወይ ስለ ያልተወለደ አምላክ የለም አልከኝ። አብ እንደገና መልሼ አምላክ ነው ወይ ስለ አዎ አምላክ ነው አልከኝ። ስለዚህ ያልተወለደ መንፈስ ቅዱስ አለ አልከኝ እኮ። መንፈስ ቅዱስ አልተወለደም ከማለት በፊት መጀመሪያ መንፈስ ለብቻው ምን ማለት እንደሆነ ቅዱስ ምን ማለት እንደሆነ መጀመሪያ ታወቅ። ከዛ በኋላ ሁሉም ነገር አትገባው ገብቶሃል አይደለ? ታወቅ እኮ ተጨረሰ፣ አለቀ እኮ ጨዋታው አይደለም።
አንዱ ባንዱና መለከት ያ አንድ አምላክ ተወልዷል ወይ ስለ ተወልዷል አልከኝ አንተ አሁን ኦሱ ምን አለ መሰለህ አንተ አምላክ በቁጥር ነው የወሰንከው አይደል እና አይቆጠሩም እንደዛ ነው መለኮት አንድ ባካል አንተ አንድ ቁጥር ካልነበር አሁን ለምሳሌ አምላክን አምስት ይስማሙ አምስት ተቀበላላን ነው ሶስት አምላክ ነው የምታመልከው የረጋገጥኩ ነው እኮ ሶስት አምላክ አላመልክም አንድ አምላክ ነው የማመልከው ያልኩት ሶስት እንደሆነ አረጋገጥክልኝ እኮ አሁን ያልተወለዳለ የተወለዳሉ ሁለቱም አምላክ ናቸው እኛ አምላክ ሲባል መጀመሪያ አንድ አምላክ ሲባል አንተ በቁጥር ነው መሰለኝ አይደለም ቁጥር አንድ ሁለት እንደሚባለው ነው አይደል እሺ አይደለም አይሆንም ችግር የለውም ነገር ግን የተወለደ አምላክ አለ አሁን እኮ የተወለደ አምላክ አለ የለም የተወለደ አምላክ አለ በመለኮት ግን አንድ ናቸው ይላሉ በመለኮት ያልተወለደ ሌላ አምላክ አለ እሺ ያልተወለደ አምላክ አለ የለም እንዴ አባል ተወለደም እኮ ለምን ካድከው እኮ አብን በመለኮት እኮ ራሱን ገለጠ እኮ ለምን አንተ አትሊስት እንኳን ለመረዳት ነው አትሞክርም አንተ አረ አባል ተገለጠ ተብተው ክርስቲያኖች እንዳይሰሙ ይበሉሃል አባል ተገለጠም ነውርና ይባል በመለኮት ራሱ አንድ በመለኮት ራሱ ገለጠ አባል ታየ እሺ አባል ታይቷል ካልክ ከክርስትና ተቀራለ መጽሐፍ ቅዱስ ላይ አብ ማይታይ ነው መጽሐፍ ቅዱስ የሚያስቀምጥ አይ አይደለም መጽሐፍ ቅዱስ ላይ አብን ያየ እኔን ያየ ይላል እሱ ጋር እንትን ይላል አብን ያየ አንድ እንኳን የለም ይላል መጽሐፍ ቅዱስ ምን ትላለህ አባል ታየ በፍጹም ቆይ አብ ፊሊጶስ ወይ እስቲ ምንድነው ያለው እንትኑን አላውቀውም ፊሊጶስ ወይ አንዴ አብን አሳየኝና ሲለው ቃል በቃል ላሳይህ ስጋው ነው የታወቀው አይልም መጽሐፉ የሚለው ነፍስ ነው ነፍስ የታወቀች ነው የሚለው ላሳይህ ነፍሱን የያዘ ምንድነው እኮ ስለ ነፍሱ ነው እያወራን ያለነው ነፍሱ ታወቃለች ነፍሱ ደግሞ ወይ መጀመሪያ ነፍሱን የያዘ ምንድነው ነፍሱን የያዘው ሳይሆን ጥያቄያችን አሁን ነፍሱ ታወቃለች አልታወቀችም ነው ነፍሴ ታወከች የሚለው ስጋ ስለለበሰ በስጋው ስለሆነ ነው እንደዛ ያለው ስጋ ለብሶ ስለመጣ ችግር የለውም እሺ ስጋ ስለለበሰ ያው ግን ነፍሱ ታወቃለች አልታወቀችም ነፍሴ ታውቃለች ያለው ለዛ ነው እኮ ነፍሱ ታወቃለች አልታወቀችም ለምን ታወቃለች ሳይሆን ታወቃለች አልታወቀችም ታውቃለች አለ በጣም ጥሩ ያቺ ነፍስ የኢየሱስ ክርስቶስ ብቻ አይደለችም አይደለ የአብም የመንፈስ ቅዱስም ነች ያ ነፍስ የራሱ ነው ቀደም የነሱም ናቸው አልከም እንዴ አሁን ተቀየረ ሐሳብ በአካል የተለያዩ ናቸው እኮ በመንፈስ ግን አንድ ናቸው እሺ ስለዚህ ነፍሱ ታውቃለች እሺ እና ስለዚህ የሞተው ማን ነው የተወለደው ማን ነው ከድንግል ማርያም ኢየሱስ ክርስቶስ ስለዚህ ብቸኛው አምላክ ኢየሱስ ክርስቶስ አይደለም አይደል ብቸኛ አምላክ ያው በመንፈስ አንድ ሆኖ ኢየሱስም አምላክ ናቸው አዎ አምላክ ስንት ናቸው ስንት ናቸው በአካል ሶስቱም እነዚያ አምላክ ናቸው በመንፈስ አንድ ሆኖ አምላክ ናቸው አብም አምላክ ነው አይደለ አብ ወልድ መንፈስ ቅዱስ አንድ አምላክ አብ አምላክ ነው አይደለም አምላክ ነው ወልድ አምላክ ነው አይደለም አምላክ መንፈስ ቅዱስ አምላክ ነው አይደለም አምላክ ስንት ናቸው ሶስቱም አንድ ላይ አምላክ ሶስቱም አምላክ ናቸው አይደለ አንዱን ብቻውን ነጥለን ያለ ሁለቱ ብቻውን አምላክ ነው አንድ አምላክ ነው ማለት እንችላለን ለምሳሌ ኢየሱስ ብቸኛ አምላክ ነው ያለ ወልድ ያለ መንፈስ ቅዱስ ማለት እንችላለን ያለ አብ ያለ መንፈስ ቅዱስ አንችልም የግዴታ አምላክ ለመባል ሶስቱ መደጋገፍ አለባቸው አንዱ ብቻውን ብቸኛ አምላክ አይባልማ ሶስቱም አንድ ላይ አምላክ ናቸው ተደጋግፈው የሚቆም አምላክ ኧረ ቆም ብላችሁ አስቡ ወላሂ ብቻውን አምላክ ማለት አንችልም አንዱን እኮ ያጀማ ይህ መጀመሪያ ስማኝ እሺ ሰማለሁ አንተ ስለ ኢየሱስ ልገባይክ ማለት ነው
ዮሐንስ 15 ላይ መጨረሻ 26 ላይ የሚያወራው እሺ ምን ይላል ነገር ጌታስ አጽናኙ መጥቶ መንፈስ ቅዱስ ስለኔ ከአብ ዘንድ ተልኮ ያስረዳችኋል ይላል። ስለዚህ ለአንተ መንፈስ ቅዱስ ከሌለ ውስጥ ላይ መንፈስ ቅዱስ ስለሌለ ስለ ኢየሱስ መረዳት አትችልም። እኛ መንፈስ ቅዱስ አለን ሙስሊሞች። ማስረጃ ላሳየህ ከቁርአንማ ቁርአን ራሱ እኮ የተዛባ መረጃ ነው የሚያወራው። አዎ በስነ ስርዓት አውራ። ከቁርአን መንፈስ ቅዱስ እንዳለን ላሳየህ ማስረጃ ነው። የሚነበብ ቃል ነው የምሰጥህ፣ ቃል በቃል መንፈስ ቅዱስ እንዳለን እኛ ሙስሊሞች። እስኪ ንገረኝ። يقول الله سبحانه وتعالى في سورة النحل قل نزله روح القدس من ربك بالحق ليثبت الذين آمنوا وهدى وبشرى للمسلمين محمد هو ይሄን ቁርአን ከጌታችሁ ዘንድ በእውነት መንፈስ ቅዱስ አወረደው በላቸው ይላል። በመንፈስ ቅዱስ ነው እኛ ያለ ነው። ይሄ ጭንቅላታችን ውስጥ መንፈስ ቅዱስ አለ። ከማን የተላከ? ከአምላክ ዘንድ። ማን ነው አምላካችሁ? አላህ ሱብሓነሁ ወተዓላ። ለአምላካችሁ ስንት ስም አለ? ለአምላካችን በጣም በርካታ ስሞች አሉት። እስኪ ጥቀስ ከነሱ። يقول النبي صلى الله عليه وسلم إن لله 99 اسما من أحصاها دخل الجنة. نبياتنا صلى الله عليه وسلم منالو لقيتاتشو لأملاكاتشو لله 99 اسموች አሉት እነርሱንም የሸመደደ ጀነት ይገባሉ። ከእነርሱ መካከል ጥቀስ ብለሃል። الرحمن الرحيم الملك القدوس الجبار المتكبر المؤمن المهيمن الغفار الرزاق الله كل هذه أسماء سبحانه وتعالى. እስኪ ትርጉማቸውን ታውቃለህ? አዎ በደንብ እናውቃቸዋለን እንጂ። እስኪ الرحمن ማለት ሶስት በልልኝ እስኪ። الرحمن አዛኙ ማለት ነው። الرزاق ማለት ለጋሹ ማለት ነው። الكريم ቸሩ ማለት ነው። እሺ ብዙ ስም አለ። ያው ማን ነው ያወጣቸው ያን ስሞችን? ራሱ አምላክ አላህ Subhanahu Wa Ta'ala። ራሱ አምላክ ቁርአን ላይ አለ? አዎ አለ። ራሱ አምላክ ያወጣው ነው የሚል ስም አለ እዛ ጋር? እስኪ ንገርልኝ። يقول الله سبحانه وتعالى إن الله هو الرزاق ذو القوة المتين. الله بسورة الذاريات لا يملل እኔ አምላካችሁ አላህ الرزاق ነኝ አለ። ያው ራሱን ቃል በቃል ሲነግረን ረዛቅ እንደሆነ ይነግረናል። ለጋሹ ያልኩህ ማለት ነው። ልክ እንዲሁ هو الله الذي لا إله إلا هو الملك القدوس السلام المؤمن المهيمن العزيز الجبار المتكبر سبحان الله عما يشركون ይላል። እኔ ቅዱስ ነኝ እያለ ይናገራል። ቅዱስ 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 የአላህ Subhanahu Wa Ta'ala ስም ነው። ጌታ ሰው እሺ የአምላክህ ስም ማን ነው? የአምላክህ ስም ማን ነው? እግዚአብሔር። እግዚአብሔር ብሎ የጠራው የመጀመሪያው ነብይ ማን ነው? የጌታ ሰው ወጣ። ለምን? ليش؟